ጥቁር ነጥብ ልብ አንጠልጣይ ታሪክ ክፍል 2 ደራሲ ሳላህ ተራኪ ረዚቃ ሙሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በታላቅ አክብሮት እጋብዛለሁ። ቪዲዮን ላይክ በማድረግ ይጀምሩ። ከሰዓት በኋላ ሃናንን ላገኛት ፈለኩ። ወደ ስልኳ ደወልኩ። በሶስተኛው ጥሪ ያነሳችው። ሃናን የት ነሽ አልኳት በጭንቀት። መስጂድ ነኝ ሰልማን። ምን ሆነሃል? ድምጼ ይንቀጠቀጣል። አሁኑኑ መነጋገር አለብን እባክሽ። ወደ መናፈሻው ነኝ። መናፈሻ ውስጥ ስንገናኝ ሃናን ፊቴ ላይ ያለውን መረበሽ አየች። ሰልማን አትጨነቅ፣ አላህ ካንተ ጋር ነው። አቤል የጻፈውን አይቼዋለሁ አለችኝ በረጋ ድምጽ። እንዴት አየሽው? ጓደኞቼ ነግረውኛል። ሰልማን፣ እነዚህ ሰዎች ሰይጣን የተጫወተባቸው ናቸው። እኔን አይጎዱኝም፣ አትፍራ። ሃናን፣ እኔን የሚገርመኝ ግን አንቺ ለምን ይህንን ሁሉ መስዋዕትነት ትከፍያለሽ አልኳት፣ አይኖቿን ትኩር ብዬ እያየሁ። እናቴንስ እንዴት አወቅሻት? ሃናን ትንሽ ቆይታ ትንፋሽ እየሳበች እናትህና እናቴ የልጅነት ጓደኛሞች ናቸው። አንተ ደስ እያለህ እሳቱን አጥፍተህ ስታተርፈኝ እናትህ ያኔ ነበረች እናቴን ያጽናናቻት። ግቢ ስገባ እናትህ ደውላ ልጄን አደራ ጨለማ ውስጥ ነው ያለው ብላ ስታለቅስ ውለታችሁን ለመመለስ ቃል ገባሁ። ሰልማን፣ እናንተ ላንተ ስትል በየቀኑ ሱባኤ ትቆማለች። በዚያች ቅጽበት ስለ እናቴ ያለኝ ፍቅርና ስለ ሃናን ያለኝ አክብሮት ተቀላቀለ። እኔ ምን አይነት እድለኛ ነኝ አልኩ ለራሴ። ምሽት ላይ ወደ ዶርሜ ስመለስ ኮሪደሩ ላይ አቤል ቆሞ ነበር። በዚህ ጊዜ ግን ብቻውን አልነበረም። የግቢው ጥበቃዎች አብረውት ናቸው። ይኸውላችሁ አለ አቤል ወደ እኔ እየጠቆመ። ዶርም ውስጥ እጽ ይደብቃል፣ ትናንት ማታ ራሱ ሲጠቀም ነበር ብሎ ወደ እኔ ጠቆመ። ደነገጥኩ። አቤል እጹን ዶርሜ ውስጥ ደብቆ ሊያስመታኝ እንደሆነ ገባኝ። ጥበቆቹ ወደ ዶርሜ ገብተው መፈተሽ ጀመሩ። አቤል በድል አድራጊነት ፈገግ አለ። ጥበቃው አልጋዬን ገለበጠው፣ ትራሴን ፈተሸው፣ ጠረጴዛዬንም አገላበጠው። የለም አለ ጥበቃው። ምን? አቤል ደነገጠ። እዛው መሆን አለበት፣ እኔ ራሴ ነኝ ብሎ አፉን ያዘ። ጥበቃው አቤልን ትኩር ብሎ ሲመለከተው አንተ ራስህ ምን አለው። በዛ ሰኮንድ ከኋላ አንድ ድምጽ ተሰማ። ይህንን የምትፈልገው? ዞር ስል ሃናን ነበረች። በእጇ ያንን አቤል የደበቀውን የእጽ ጌጥ ይዛለች። ትናንት ኢምራን ይህንን እጽ ለኔ ሰጡኝ፣ አጥፊልኝ ብሎኛል። እኔ ደግሞ ለጥበቃ ክፍል ሪፖርት ላደርግ እየሄድኩ ነው አለች በኩራት። አቤል በድንጋጤ ፊቱ ቀላ። ጥበቃዎቹ አቤልን ይዘውት ሄዱ። ሃናን ወደ እኔ ተጠግታ እንዲህ አለች፣ ሰልማን፣ አላህ ካንተ ጋር ሲሆን ጠላቶቹ የቆፈሩት ጉድጓድ ለራሳቸው መውደቂያ ይሆናል። ሃናን ይህንን ብላይ ልትሄድ ስትል ከኪሴ አንዲት ወረቀት አውጥቼ ሰጠኋት። ይሄ ምንድን ነው አለች በመገረም እየተቀበለችኝ። የጠፋው ስንኝ ተገኝቷል፣ ያንቺ ግጥም ነው አልኳት ፈገግ እያልኩኝ። ሃናን ወረቀቱን ገልጣ ነበበችው። አይኖቿ በእንባ ተሞሉ። ግን ታሪኩ ገና ነው። አቤል ከጥበቃ ክፍል ተለቆ ሲመጣ ምን ያደርግ ይሆን? እሱ ነገር አሁንም አሳስቦኛል። ሃናን ወረቀቱን አጥፋ ጅልባባ ውስጥ ከተተችው። አይኖቿን መሬት ላይ ተክላ ሰልማን፣ በጣም የሚያምር ስንኝ ነው፣ ግን አሁን ትኩረትህ ትምህርትህና ዲንህ ላይ መሆን አለበት። አቤል እንዲህ በቀላሉ የሚተው አይመስለኝም። ተጠንቀቅ
አለችኝና በፍጥነት ሄደች። እሷ ስትሄድ ያየሁት የጀርባዋ ግርማ ሞገስ ሰው መሆን እንዴት ደስ ይላል እንድል አደረገኝ። ከ2 ቀናት በኋላ አቤል በጥበቃ ክፍል ተይዞ የነበረ ቢሆንም በሆነ መንገድ ይሄን አይደለም ኢምራን ነው ሊያጠምደኝ የፈለገው ብሎ በዋስ ተለቀቀ። ነገር ግን ግቢ ውስጥ እንዲንቀሳቀስ ጥብቅ ክትትል ተደርጎበታል። ይህ ደግሞ በእኔ ላይ ያለውን ጥላቻ ጥፍ አደረገው። እኔ ግን ህይወቴን መቀየር ጀምሬያለሁ። በጠዋት ተነስቼ መስጂድ እሄዳለሁ፣ ከአባቴ ጋር ቁርስ በላለሁ፣ ከዚያም ወደ ክላስ አመራለሁ። ጓደኞቼ ሁሉ ይገረሙብኛል። ኢሙ ሼህ ሆነ እያሉ ይሳለቃሉ። እኔ ግን ፈገግታ ብቻ ነበር ምላሼ። አንድ ቀን ከክላስ ወጥቼ ወደ ላይብረሪ እያመራው ሳለ አንድ የማላቀው ተማሪ ወደ እኔ መጣ። አንተ ኢምራን ነህ አለኝ። አዎ እኔ ነኝ፣ ሰላም ነው? ይችን ወረቀት ሀናን ስጥልኝ ብላኛለች ብሎ ሰጡኝ። በፍጥነት ሄደ። ልቤ በደስታ ቦረቀ። ሀናን በራሷ ፍቃድ ጻፈችልኝ ብዬ ኮርነር ይዤ ወረቀቷን ገለጥኳት። ግን የጠበቅኩት የፍቅር ቃል አልነበረም። ሰልማን አደጋ ላይ ነህ፣ ዛሬ ማታ ዶርም አትደር። አቤልና ቡድኖቹ ዶርምህ ድረስ ሊመጡ እንደሆነ ሰምቻለሁ። እባክህ ከአባትህ ጋር እደር፣ አላህ ይጠብቅህ። ወረቀቷን እንደጨበጥኩ ደነዘዝኩ። ሀናን ይህንን መረጃ ከየት አገኘች? ለምንስ እንዴት ትጨነቅልኛለች? መረጃው እውነት ይሆን ወይስ እኔን ለመፈተን? ምሽት ላይ የሀናን ምክር ሰምቼ ከአባቴ ጋር ለማደር ወሰንኩ። አባቴ እንግዳ ማረፊያ ክፍል ውስጥ ስለነበሩ ወደ እሳቸው አመራው። እሳቸውም ስለ ህይወትና ስለ ዲን እያጫወቱኝ ሳለ በግቢ ውስጥ ትልቅ የጩኸት ድምጽ ተሰማ። ከክፍል ወጥቼ ስመለከት ወደ እኔ ዶርም አካባቢ ተማሪዎችና ጥበቃዎች እየሮጡ ነው። እኔም ተከትያቸው ሄድኩኝ። የደረስኩበት ትርኢት ግን የሚዘገንን ነበር። አይገርምም? የኔ ዶርም ክፍል በእሳት የተቃጠለ ነበር። ጭሱ ወደ ሰማይ እስኪወጣ ጥበቆቹ እሳቱን ለማጥፋት ይረባረባሉ። በዚያ መሀል አቤልን አየሁት። ከሩቅ ቆሞ ክፍሉ ሲቃጠል በሳቅ ይንከተከታል። እኔን እዚያው ክፍል ውስጥ ያለ መስሎት ተቃጠለ የሚል ይመስላል። ድንገት አቤል እኔን በህይወት ከኋላው ቆሜ ሲያይ ሳቁ በድንገት ቆመ። ፊቱ ነጣ። አንተ አለ እየተንተባተበ። እንዴት መጣ? አቤል እሳትን መቋቋም የሚችል መሰለህ አልኩት በረጋ ድምጽ። ግን ለካስ እሳት ያንተ ጓደኛ ነው። ደሴ ላይ ሀናንን ልታቃጥላት ስትል እኔ ነበርኩ ያተረፍኳት። ዛሬ ደግሞ እኔ ልታቃጥለኝ ስትል ሀናን ናት ያተረፈችኝ። ደነገጣችሁ አይደል? ለማመን ይከብዳል። ተማሪዎቹ ሁሉ ዙሪያችንን ከበቡን። አቤል ግራ እንደገባው ነው። ምን እያወራህ ነው? ሀናን? የምን ሀናን አለ። አዎ አቤል አልኩት ድምፄን ከፍ አድርጌ። የዛሬ 17 ዓመት ደሴ ላይ የሀናን ቤት እንዲቃጠል ክብሪቱን የጫርከው አንተ መሆንህን ሀናን ታውቃለች። ያኔ ህፃን ስለነበራችሁ በይቅርታ አለፈች። ዛሬ ግን ይሄው ለራሴ የጫርከው እሳት ሊበላህ ነው። ጥበቃዎቹ አቤልን ወዲያው በቁጥጥር ስር አዋሉት። እሳቱ ጠፋ፣ ግን የኔ ንብረቶች ሁሉ አመድ ሆነዋል። ዶርሜ ውስጥ የነበረኝ ልብስ፣ ደብተርና ትዝታዬ ሁሉ ጠፋ። ነገር ግን አንድ ነገር ተረፈች። ያቺ ሀናን የሰጠችኝ የቁርአን ትራስጌ እሷ ነበረች። የሚገርመው ነገር እሳቱ አልነካትም ነበር። በማግስቱ ጠዋት ሀናን መጣች። ፊቷ ላይ ትልቅ ሀዘን ይታያል። ሰልማን ንብረቶቹ ሁሉ በመጥፋታቸው አዝናለሁ አለች። ሀናን ንብረቱ ይጥፋ፣ እኔን ያተረፈኝ ያንቺ ወረቀት ነው። ግን አንድ ነገር ንገሪኝ፣ አቤል ደሴ ላይ ያንን እሳት የጫረው እሱ እንደሆነ እንዴት አወቅሽ አልኳት። ሀናን ዝም አለች። ረጅም ትንፋሽ ሳበችና እንዲህ አለች። ምክንያቱም አቤል የኔ የገዛ ወንድሜ ስለሆነ ነው።
በጣም ደነገጥኩ። ዓለም ዞረችብኝ። ህልም ሆነብኝ። በቃ ምንድነው? አላምን አልኩ። አቤል የሃናን ወንድም? ቆይ ይሄ እንዴት ሊሆን ይችላል? አንዷ ብርሃን፣ አንዱ ጨለማ፣ አንዷ መልአክ፣ አንዱ ደግሞ ሰይጣን። በጣም ተገረምኩ። ሃናን አይኖቿ በእንባ ተሞልተው ቆማለች። ያ ድምፄን አጥፍቶ ያስቀረው ድንጋጤ ለደቂቃዎች በመካከላችን የዝምታ ግድግዳ ቆመ። ሰልማን አለች፣ ድምጿ እየተንቀጠቀጠ። አቤል እኔ እዚህ ግቢ ውስጥ እንዳለው አያውቅም ነበር። ስሜን ቀይሬ ነበር የምማረው። እሱ ወደ ሱስ መንገድ ሲገባና ህይወቱን ሲያበላሽ እናቴ አደራ ወንድምሽን ፈልጊው ብላኝ ነበር። እኔ ግን እሱን ከመፈለጌ በፊት አንተን አገኘሁ እና አቤልን ልታድኙ ስትይ እኔን ሰበብ አደረግሽኝ አልኳት በቁጭት። ግራ ተጋብቻለሁ። አይደለም ሰልማን አለችና ወደ እኔ ተጠጋች። አንተን ማዳን የወንድሜን ዕዳ መክፈል ነበር። አቤል የዛሬ 17 ዓመት እሳቱን የጫረው ሳያውቅ በልጅነት ግትርነት ነበር። እኔ ግን ያንተን ማንነት አውቅ ነበር። እናትህ ስላንተ ስትነግረን አንተን ቀጥተኛው መንገድ ላይ ማቆም አቤልንም እንደሚቀይረው ተስፋ አድርጌ ነበር። ግን አቤል ከጠበቅኩት በላይ ጨለማ ውስጥ ገብቷል። አቤል በቁጥጥር ስር ውሏል። ሆን ብሎ እሳት በማንሳትና በእጽ ዝውውር ተከሷል። እኔና ሃናን ፖሊስ ጣቢያ ሄድን። አቤል ከብረት በስተጀርባ ሆኖ ስናየው ፊቱ ላይ የነበረው ትዕቢት ጠፍቶ በድንጋጤ ተውጧል። ሃናን ወደ ብረቱ ተጠጋች። ጅልባዋን ጥቂት ገለጥ አድርጋ ፊቷን አሳየችው። አቤል አለች በለሰለሰ ድምፅ። አቤል ደነገጠ። ሃናን አንቺ እዚህ ምን ታረጊያለሽ? እኔ እዚህ ግቢ ውስጥ ካንተ ጋር ነበርኩ። አቤል ግን አንተ ጨለማውን መረጥክ። አቤል ማልቀስ ጀመረ። ያ ጉልበተኛ ወጣት ልክ እንደ ሕፃን ልጅ ተንሰቀሰቀ። ሃኑ እባክሽ አውጪ። እኔ ኢሞን መጉዳት አልፈለግኩም። እነዚያ ሰዎች ናቸው ያስገደዱኝ። ሃናን ዞር ብላ አየች። አይኖቿ ይቅር በለው የሚሉ ይመስላሉ። እኔ ግን ዶርሜ መቃጠሉ፣ ንብረቶቼ አመድ መሆናቸውና አባቴን ያስደነገጠኝ ነገር ትዝ ሲለኝ ይቅር ማለት ከበደኝ። ከሳምንት በኋላ አቤል ከግቢው ተባረረ። ጉዳዩ ወደ ፍርድ ቤት ተላለፈ። ሃናን ግን በየቀኑ ትመጣለች። በእኔና በአቤል መካከል ሆና ትጨነቃለች። አንድ ቀን አመሻሽ ላይ መናፈሻ ውስጥ ተቀምጠን ሰልማን አለችኝ ሃናን፣ አቤልን ይቅር ብትለው ምን ይከሰታል? ሃናን ይቅርታ ቀላል አይደለም። ሁሉንም ነገር አጥቻለሁ። ንብረት እኮ ይተካል ሰልማን አለችና አንድ ትንሽዬ ፓኬጅ አቀበለች። ይሄ ምንድን ነው? ክፈተው። ከፈትኩት። ውስጥ ያለው አዲስ ልብስ፣ አዲስ ደብተርና አንድ የሚያምር ብዕር ነበር። በደብተሩ የመጀመሪያ ገጽ ላይ እንዲህ ሲል ተጽፏል። ጥቁር ነጥብ የጠፋው በይቅርታ ነጭ ውሃ ነው። ሃናን ቀጠለች። እናትህ ደውላ ነበር። አቤል መታሰሩን ስትሰማ ልጄ ሰልማን ይቅር በለው፣ እኛም ቤት በሳት ሲቃጠል ይቅር ብለን ነበር አለች። እናቴ? አሁንም እናቴ? የሷ ልብ ምን አይነት ቅዱስ ልብ ነው? እኔ ልጇን ሊያቃጥል የነበረን ሰው ይቅር በለው ትለኛለች? በዚያው ምሽት ወደ ጣቢያ ሄድኩኝ። ፖሊሶቹን አነጋግሬ ክሴን እንደማነሳ ነገርኳቸው። አቤል ከእስር ተፈታ፣ ግን ከግቢው ተባሮ ወደ ደሴ እንዲመለስ ተወሰነ። አቤል ሊሄድ ሲል አውቶቡስ ተራ አገኘሁት። ሃናን ከጎኑ ቆማለች። አቤል ወደ እኔ ተጠግቶ እጄን ያዘ። ሰልማን ይቅርታ፣ ለካስ እኔ ጠላት ሳልሆን አንተ ወንድሜ ነበር ካለኝና አቀፈኝ። ሃናን በፈገግታ ተመለከተች። ለካስ ጥቁር ነጥብ የተባለው እኔ ብቻ አልነበርኩም፣ አቤልም ነበር።
ነገር ግን አቤል ከሄደ በኋላ ሀናን ወደ እኔ ዞረች። ሰልማን፣ አሁን የኔም ስራ አብቅቷል። እኔም ቤተሰቦቼ ጋር መመለስ አለብኝ አለች። ምን? ደነገጥኩ። ሀናን፣ ገና እኮ ነው። አይደለም ሰልማን፣ ዩኒቨርሲቲው ለጊዜው ተዘግቷል። በተጨማሪም እኔ ላንተ የነበረኝ አደራ ተፈጽሟል። ሀናን ልትሄድ ስትል እጇን ሳላስበው ያስኩት። ሀናን፣ ላንቺ ያለኝ ስሜት እሱንም አደራን የምትይው አልኳት። ሀናን ቆመች። አይኗ ውስጥ ለመጀመሪያ ጊዜ የፍቅር ጨረርን አየሁ። ግን ንግግሯ ሌላ ሚስጥርን ይዞ ነበር። ሰልማን አለች በተቆራረጠ ድምጽ፣ ፍቅር ለኔ አደራ ብቻ አይደለም፣ ግን እውነተኛ ፍቅር በትክክለኛው መንገድ ካልመጣ መጨረሻው ጥቁር ነጥብ ነው የሚሆነው። አሁን አንተ ራስን አግኝተሃል። እኔ ደግሞ እናትና ወንድሜን ላጽናና፣ እነሱ ጋር መሄድ አለብኝ። ይህንን ተናግራ ዞር ስትል የአውቶቡስ ተራው ጭጋግ እዛው ውስጥ የጠፋች መሰለኝ። ቆሜ ቀረው። በዙሪያ ያሉ ሰዎች፣ የአውቶቡሱ ጩኸትና የከተማው ትርምስ ለኔ ጸጥታ ሆኑብኝ። ልቤ ውስጥ ትልቅ ክፍተትን ፈጠሩ። ከአንድ ወር በኋላ ግቢው ለጊዜው ተዘግቶ ወደ ደሴ ተመለስኩ። ሰፈሬ እንደ ቀድሞ ቢሆንም እኔ ግን ያ የድሮ ኢምራን አይደለሁም። እናቴ ደጃፍ ላይ ስታየኝ አላመነችም። በሱስ የዛለውን ልጇን ሳይሆን አይን ውስጥ ብርሃን ያለውን ሰልማኗን አገኘችው። ሰልማኒ፣ የኔ አባት ብላ ስታቅፈኝ የዓለም ሸክም ሁሉ ከጫንቃዬ ላይ የወረደ መሰለኝ። አባቴም ከኋላዬ ቆሞ በኩራት ይመለከተኝ ነበር። በዚያው ሳምንት ሀናንን ለማግኘት ወደ ቤታቸው አመራው። ቤታቸው ከኛ ሰፈር ትንሽ ራቅ ይላል። ግን በሩ ላይ ስደርስ የማየው ነገር አስደነገጠኝ። ቤቱ በደማቅ አበባዎች ተከቧል። የሰርግ ድባብም ይታይበታል። ልቤ በከፍተኛ ሁኔታ መምታት ጀመረ። ሀናን ልታገባ ነው የሚለው ሀሳብ እንደ እሳት አቀለጠኝ። በሩን ሳንኳኳ አቤል ነበር የከፈተው። አቤል አሁን ተለውጧል። ፊቱ ላይ ሰላም ይታያል። ሰልማን፣ ናገባ አለኝ በደስታ አቅፎ። አቤል፣ ምንድነው የሁሉ ድግስ? ሀናን የት ናት አልኩት በጭንቀት። አቤል እየሳቀ፣ አይዞ ሰልማን፣ ሀናን አትዳርም። ዛሬ እናቴ ከታመመችበት ተሽሏት የምትወጣበት ቀን ስለሆነ ነው ይሄ ሁሉ ደስታ። ና ሀናን ክፍሏ ናት ብሎ ወደ ውስጠኛው ክፍል ስገባ ሀናን መስኮት ስር ተቀምጣ መጽሐፍ ታነባለች። እኔን ስታይ በመገረም ተነሳች። ሰልማን፣ እዚህ ምን ታረጋለህ? ሀናን፣ በአደራ የተጀመረው ታሪካችን በናፍቆት እንዲያልቅ አልፈልግም አልኳት ወደ እሷ ተጠግቼ። አሁን እኔ ራሴን ችያለሁ። ትምህርቴን ልጨርስ ጥቂትን የቀረኝ። እናትሽም ሆነ ወንድምሽን ለመርዳት ዝግጁ ነኝ። ሀናን ዝም አለች። ነገር ግን ደስታችንን የሚያደፈርስ ሌላ ጥቁር ነጥብ መጣ። አቤል ወደኛ መጡ። ሰልማን፣ የሆነ ሰው ደውሎ ካንተ ጋር ካልተገናኘን ቤታችሁን እንደሚያቃጥል እየዛተ ነበር አለኝ። ስልክ ወዲያውኑ አቃጨለ። አነሳሁት። ኢሙ፣ የናፈቀህ አይመስለኝም ይላል። ድምፁ የአቤል የድሮ ጓደኛና የግቢው ዕፅ አከፋፋይ የነበረው ጃክ ነበር። ጃክ፣ አሁን ደግሞ ምን ፈለክ? አቤል ያጠፋብኝን ዕቃ ዋጋ አንተ ትከፍላለህ። ካልሆነ ግን እናትህን ዛሬ ምሽት ፀሐይ አታይም። ስልኩ ተዘጋ። ደም ይፈላ። ጃክ አቤል የተያዘበትን ዕፅ ዋጋ ከኔ ሊጠይቅ ደሴ ድረስ መጥቷል። ሀናን እጄን ያዘችኝ። ሰልማን፣ አትሄድ፣ ወጥመድ ነው። እናት ጋር መሄድ አለብኝ። ሀናን፣ ጃክ ደም የጠማው አውሬ ነው አልኩና ጥያት ወጣሁ። አቤልም ተከተለኝ። አሁን ትግሉ ከግቢው ወጥቶ ሰፈራችን ገብቷል። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 3 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።